ሰባ ቤተ ልሳነ ግዕዝ ናሁ በጻይክሙ ሀበ ሱታፌ መርሃ ግብርና በዝንቱ መርሃ ግብር ግዕዝ አ እምነ ክልኤቱ አ አልፋው አ ግዕዝ በምንት ይትለየለይ ሀበ ካልኡ አ በዚህ የሱታፌ መርሃ ግብራችን ከሁለቱ አዎች አንዱን አልፋው አን አንስተን በግዕዙ አና በራቡ አ መካከል ያለው ልዩነት ምንድነው የሚለውን ጥያቄ አንስተናል። እናንተም ቤታችሁ እየተጠየቃችሁ እኛ ደግሞ ተመልካቾቻችን እየጠየቀን ቆይታ እናደርጋለን። አብራችሁን ቆይታ አድርጉ። ተመልካቾቻችን አሁን ሁለት እንግዶች በባህር ዳር ዩኒቨርሲቲ ውስጥ ገብተን ሁለት እንግዶች አግኝተናል። እነሱን እንጠይቃለን፣ አብረን ቆይታ እናደርጋለን። እንግዶች ስለ ፍቃደኝነታችሁ እጅግ አድርጌ አመሰግናለሁ። እስኪ ራሳችሁን አስተዋውቁኝ። መጀመሪያ ጥሩ አደም ጸጋ እባላለሁ። የሶስተኛ ዓመት የማኔጅመንት ትምህርት ክፍል ተማሪ ነኝ። የሥራ አመራር አማርኛ የለውም ብዬ ነው። አመሰግናለሁ። ስሜ ማማሩ አጃኖ እባላለሁ። የዚሁ በባህር ዳር ዩኒቨርሲቲ የሶስተኛ ዓመት የጋዜጠኝነትና ስነ ተግባቦት ተማሪ ነኝ። ዘመዴን አግኝቻለሁ ማለት ነው። ዘመድ ዛሬ መልካም። አይዞሽ፣ አንቺም ስራ አመራሩም ቅርብ ነው። እኛው ዘመድ ነን። መልካም። ፊደሎቻችን ነው የምንጠይቅና አልፋው አ ነው ዛሬ ይዤላችሁ የመጣሁ። አን እስከ መጨረሻው ጠብይል። አ ኦ ኢ አ ኤ እ ኦ ጠርታችሁታል በትክክል። ከነዚህ ውስጥ ግን ሁለት ድምጽ ተመሳሳይ ድምጽ ያላችሁ አልጠራችሁም? ጠርተናል። የመጀመሪያው ግዕዙ አ ምንለውና ራቡ አራተኛው አይ እንዴት ነው ድምጹ አንድ ሆነው? አንድ ናቸው ይለያያሉ? ድምጻቸው አንድ ሆነ እንዴት ነው? ምክንያቱም አላውቅም። ድምጻቸው ግን ለኔ አንድ ነው። አንድ ላይ የጠራቻቸው እና አሁን ለምሳሌ አንቺ አሁን አበበ ብለሽ ስትጽፊ ወይ በአ የሚጀምር ስም ያለው ሰው በየትኛው ነው የምጽፊ? በመጀመሪያው አ። ለምን በዛኛው አትጽፊም? በተለምዶ ሁሉም በሲጽፍ ስለማይ በልምድ አዎ እንጂ አሁን ልዩነታቸውን አታውቂም? አላውቅም። ማን ተው አንዱን አ ሰባት መች ሆነ? አይጽቁ ይፈርሳል አይደል? ሰባት በሆኑ። እሺ መልካም። ማማሩ ወደ አንተ መጥቻለሁ። እውነት ለመናገር እኮ ብዙ ጊዜ እንደዚህ አይነት ፊደሎችን እንጠራቸዋለን ዝም ብለን በተለይ እንጂ ለምንድን ነው የሚስጠራቸው ብለን አንመረምርም። እኔ ሲመስል የመጀመሪያውን አ ሁሉም ፊደል ላይ የመጀመሪያ ይሄ ራቡአ ነው የሚባለው በግዕዝ። ራቡአ የአራተኛው ማለት ነው። አራተኛው ላይ ለምንድን ነው መጀመሪያ የማናደርገው? ስሞች በእያንዳንዱ መጀመሪያ የሚመጡ ስሞች በአብዛኛው እንደማየው በአራተኛው አይጀምሩም። ለምሳሌ አ በእንትን ሲሆን በዛኛው አ ቢሆን ኖሮ በዜሮ አ ባይኖ አ ቢሆን ኖሮ በአ ይጀምራል። ለምሳሌ አመት ሲባል ግን በዚህኛው አብዛኛው ሌላው ሚስጥር አላውቅም፣ ግን በአራተኛው አይጀምርም። ስም አሪ የምንድነው ልዩነታቸው ትላለህ? እንዲሁ አንተ እንዲሁ አሁን ፊደሎችን ስታያቸው እኔ አላውቅም፣ ግን ታሪካዊ እንትን ያላቸው የሚመስለኝ ታሪካዊ ዳራ ይኖራቸዋል። ታሪካዊ ዳራ እና ምን እንዴት እናድርገው ነው እንተዋ ወይስ ለሁለት አያለን ቀጥል? አይ እሱማ መቀጠልም አይቀጥልም፣ ግን ከዚህ በፊት ሰምቻለሁ እውነት ለመናገር ግን ፎርጌት ስላደረኩት ነው። መልካም አመሰግናለሁ። ስሜ አብርሃም ደጉ እባላለሁ። የ12ኛ ክፍል ተማሪ ነው። ተፈታኝ። እሺ ስሜ ብርሃኑ እባላለሁ። የ12ኛ ክፍል። እሺ ስሜ ታደለ እባላለሁ። የ12ኛ ክፍል ኢንትራንስ ተፈታኝ ነኝ። የመጣሁት ከመራዊ ነው። አመሰግናለሁ። መልካም። እናንተ ዛሬ ሶስታችሁን መጠየቃችሁ ፊደል ነው። የግዕዙ አና ራቡ አ ወይም የመጀመሪያው አና አራተኛው አ ማለት ነው። ምንድነው ልዩነታቸው? በድምጽ ተመሳሳይ ናቸው። አዎ በቅርጽ በፊደል ቅርጽ ግን ይለያያሉ። እሺ ታዲያ በምን ለያቸው? ያው ለምሳሌ አብርሃም ነው አይደል? አንተ አሁን አብርሃም ብለህ ስትጽፍ በአራተኛው ነው በመጀመሪያው ነው የምትጽፍ? በመጀመሪያው ነው። ለምንማ ያኛውንም አ ኦ ኢ አ ካልነ ይሄኛውንም አ ካል እንዴት? ያው የሰው ልጅ ደግሞ በመጀመሪያ ቢጻፍ ነው የሚያምረው። ለምን አራተኛ ቢጻፍ ችግር አለ? ስም ነው ያው ለአነባብ ራሱ አይመችም እኮ ሲመስለኝ ያኛው ሐሙስና ግዕዙ ተብሎ ስለተከፈሉ ብቻ ይመስል ራቡና ግዕዙ በሱ ታዲያ ልዩነታቸው ምንድን ነው? ስንጠራቸው ድምጻቸው አንድ ከሆነ ስለዚህ አንድ የሚያስፈልገው አንድ አ ነው። ያ ሁለት አ ምን ያደርጋል? አይ ነው ለከም ሰው በአንድ ወጥ እየሰራ ሁለት ወጥ እንጨት ምን ያደርጋል? አላውቅም ብቻ እኔ ሲመስለኝ
ያኛውን ብንጠቀመው ነው ሞር ደግሞ ግዕዝ አሃዱ የሚለው ቃል እንትን ለማለት አሃዱ ስንል የመጀመሪያ አዎ የመጀመሪያው ስለሆነ በመጀመሪያው ብንጠቀመው ሞር የተሻለ ይሆናል። ስለዚህ አራተኛውን ታዲያ ምን እናድርገው? አራተኛውን ያው እሱ አራተኛው ሲመስለኝ እሺ መጣሁ ወደ አንተ መጥቻለሁ። ምን እናድርገው ሲመስለኝ ስምምነት ነው የሚመስለኝ። ያው ቅድሚያ እናድርጋቸው ነው ስላልተን ይሁን እንጃ። አመሰግናለሁ። ባህር ዳር መካነ አእምሮ ውስጥ ነው አሁን የምንገኘው። ሁለት ለ12ኛ ክፍል ፈተና ዝግጅት እያደረጉ ያሉ ጎረምሶች አግኝቻለሁ። እነሱ ጋር ቆይታ አደርጋለሁ። እንዴት ናቸው? እግዚአብሔር ይመስገን። ዝግጅት እንዴት ነው? አሪፍ ነው። እንተዋወቅ እስኪ። እሺ፣ ውበቱ እባላለሁ። ውበቱ ገበየው እባላለሁ። ከ12ኛ ተላይ ብርቁ እባላለሁ። ከባህር ዳር አጠቃላይ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ነው። መልካም፣ እጅግ አድርጌ አመሰግናለሁ። ዛሬ የምጠይቃችሁ ጥያቄ ፊደል ነው። አን እስከ መጨረሻው ጥራልኝ እስኪ። አ ኦ ኢ አ ኢ ኦ። እሺ፣ ከዚህ ውስጥ አሁን ስንት ተመሳሳይ ድምጽ ያለ ጠርታችኋል? ከዚህ ውስጥ ሁለት ምንና ምን? አ የመጀመሪያውና የመጀመሪያው አራተኛው። ምንድነው ልዩነታቸው? ልዩነታቸው ሲጠብቅና ሲላልኝ። እሺ፣ እንዴት አድርገህ ሲያጥብቀና ላልታሳየን? እሺ፣ አበበ የሚጻፍ በመጀመሪያው ለምን በአራተኛው ቢጻፈውስ ምን ችግር አለ? አይጻፍም። ለምን? እሺ፣ ላልቶ ሲጻፍ ታዲያ በምን እንጻፍበት? አንተ ላልቶ ነው ካልክ የመላላት ልዩነት ካልክ እሺ ጥሌ ወደ አንተ መጥቻለሁ። ያለው መሰረታዊ ልዩነት ብዬ ማስበው የአጻጻፍ ነው እንጂ የድምጽ ቅላጼያቸው ተመሳሳይ ነው። አመሰግናለሁ። ከሁለቱ አ አልፋውን አ ነበር የመረጥነው። እሱም ግዕዙ አና በራቡ አ መካከል ያለው ልዩነት ምንድነው የሚለን ጥያቄ አንስተን ነበር። አብዛኛው ሰው ሊመልሰው አልቻለም። ሞክረናል። ብዙ ጥያቄዎችን ልጆችን ሞክረዋል። የመዋቅር በጽፈት ደረጃ አንዳንዶቹም ሲላላን ሲጠብቅ ነው ልዩነቱ ልዩነት የላቸውም የሚሉ አሉ። በግዕዙ አና በራቡ አ መካከል ያለው ልዩነት የድምጽም የመዋቅርም ልዩነት አለ። ካሁን በፊት በወንበር መሰናዷችን ወደ እናንተ ባቀረብንበት የፊደል ትምህርታችን ታስታውሱ ከሆነ የግዕዝ ፊደላት በሙሉ አፍ አያስከፍቱም ሲከፈቱ። ያ ማለት እንግዲህ ልክ እንደ በ፣ እንደ ሰ፣ እንደ ቀ፣ እንደ ተ ብለን እንደምንጠራቸው ሁሉ ፊደል አፍ የሚያስከፍቱ አይደለም ማለት ነው የግዕዝ ፊደላት ወይም የመጀመሪያ ፊደላት። ነገር ግን ራቡ ግን ያስከፍታሉ። ለምሳሌ በን ስልን ራቡ ስንደርስ ባ እንዳለን፣ ቃ፣ ታ፣ ቻ፣ ማ ለስንጠራ አፍ የሚያስከፍቱ ናቸው። ስለዚህ አ ብለን የምንጠራው የአራተኛው ራቡን ነው እንጂ የግዕዙን አይደለም። ስለዚህ የግዕዙ ትክክለኛ ድምጹ አ ነው ማለት ነው። አማርኛን እንደ ቃላት ሲፈጥር ፊደላትን ሲፈጥር አ የሚለውን አመጣና ከላይ ከአጽፎ ከላይ ጨመረባትና አ ብሎ አመጣልን እንጂ ድምጹ ግን በተፈጥሮ በተለይ ከ14ኛው ክፍለ ዘመን በኋላ የጠፋ ስለሆነ እስከ 14ኛው ክፍለ ዘመን ግን ይሄ አ ብለን ቅድም ለበርካታ ተማሪዎችን ጠይቀው የነበረው የራሱ ድምጽ ግን አ ነው የነበረ ማለት ነው። ስለዚህ አ ኡ ኢ አ ብለን ነው የምንጠራው ስንጠራው እንጂ አ ብለን አንጠራውም ማለት ነው። ስለዚህ ድምጹ ይሄን ነው የሚመስል። የኛም ምክረ ሐሳብ ንኡ ንግባ ንትመይጣ በቀዳሚ ግብርና የሁል ጊዜ ጥያቄያችን ነው። ወደ ቀደመ አኗኗራችን ወደ ቀደመ ቋንቋችን እንመለስ ነው የምንለው። ግዕዝን እንወቅ። እናመሰግናለን። በይነ ዘጸናይ